ሰላም ጤና ይስጥልኝ ጉዲ ቻናል ቤተሰቦች ዛሬ ጥር 5 ቀን 2018 ዓ.ም የቱን አዳዲስ መረጃ ይላችሁ መጥቻለሁ ማለት ነው። አብራችሁኝ ቆዩ። በዝርዝር የምናያቸው መረጃዎች አሉ። ወደ መረጃው እናልፋለን። የአፋድ ምክትል ሊቀመንበርና ወታደራዊ አመራር ኮሎኔል ፈንታው ሟቤ የሰላምና አማራጭ መቀበላቸው ይታወሳል። የአፋድ ምክትል ሊቀመንበርና ወታደራዊ አመራር ኮሎኔል ፈንታው ሟቤ አፋድ ከአማራ ክልል መንግስት ጋር ያደረገውን ስምምነት ተከትሎ የሰላም አማራጭ ተቀብለዋል ማለት ነው። በእነሱ አደራጀት የአፋድ ምክትል ሊቀመንበርና የወሎ ጠቅላይ ግዛት አዛዥ ኮሎኔል ፈንታው ሟቤ አፋድ ከአማራ ክልል መንግስት ጋር በአፍሪካ ህብረትና ኢጋድ አማካኝነት ያደረገውን የሰላም ስምምነት ተከትሎ የሰላም ስምምነት በመቀበል ከሰራዊቱ ጋር መግባታቸው ነው። እንግዲህ ትናንት እንደተሰማው የአማራ ክልል መንግስት ከአፋድ ከፍተኛ አመራሮች ጋር ያደረገው የሰላም ስምምነት ተከትሎ አመራሮች በርካታ አባላቶችን በመያዝ ወደ ሰላም የመጡ ሲሆን የኮሎኔል ፈንታው ሟቤ ስምምነቱን ተከትሎ ከአባላቶቹ ጋር ወደ ሰላም መምጣቱ እንግዲህ ታውቋል ማለት ነው። በበርካታ የአማራ ክልል አካባቢዎች የሚገኙ አፋድ አመራሮችና ታጣቂዎች የሰላም ስምምነቱ ተገቢና ትክክለኛ መሆኑን በመገንዘብ ለመከላከያ ሰራዊት እጅ እየሰጡ ይገኛሉ። በአማራ ብሔራዊ ክልል አስትና በአማራ ፋኖ ድርጅት አፋድ መካከል የተደረገውን ሰላም ስምምነት አማራ ክልል ተሰምተው አረጋገጠና የአማራ ፋኖ ድርጅት አፋድን በመወከል ማስረሻና ወደራው ለፈራረም አካባቢው ይታወቃል። የነበረን ጠላት ጀግኖች በሰሜን ሸዋ ዞን ሞጃና ወደራው ለራሳቸው አካባቢ የሰላም ጥሪ አሻፈረኝ በማለት ህዝብን ሲበድሉና ሲዘርፉ በነበሩ ጽፈኛ ቡድን አባላት ላይም እርምጃ መውሰድ ሄትማን ሪጅመንት መከተ አዛዥ ሻምበል ለመድፍ ያለም ተስፋዬ ተናግሯል። የሰላም ቡድን ላይ በተወሰደው እርምጃ ክላሽ ኋላ ቀር መሳሪያና የክላሽ መጋዘንና የተለያዩ ሀይጋተውን ጥይት በቁጥጥር ስር የዋሉ ሲሆን 50 የስፈኛ ላይ አመራርና አባላት ተማርከዋል ሲሉ የሻምበል ተስፋዬ አስታውቋል። በሞጃና ወደራው ወረዳ ሳሚት አካባቢ ተማሪዎች መከላከያ ሰራዊት የወሰደውን እርምጃ ትክክለኛ መሆኑን ገልጸው ማንኛውም ጊዜ ከከለከለ ጎን አባራናቸው ሰላም ማረጋገጥ የሚቻል የለጠፉ ሁሉ ሲባረሩ የሚኖሩ ተናግረዋል። ራሳቸው ናቸው እስከ በስንቱ ላይ ተመሳሳይ መግለጫ ስታወጡ እንደምትከርሙ ነው ያለን። አሁንም የጠላት መጠቀሚያ መሆናቸውን ህዝባችን ማሳዘናቸው እየገባቸው ራሳቸው በዚህ አስነዋሪ ሂደት በሰሩት ጥፋት የተጸጸቱ ሁሉ ወደ ሰላም መግባታቸውን ቀጥለዋል። በመጨረሻም በተሰማራው የተቀናጀ ኦፕሬሽን ስራ የተገኙ የዲሽቃ ጥይቶች የኤፍራታ ግድም ወረዳ ፖሊስ ጽሕፈት ቤት ሸዋሮቢት ለሚገኘው ለክልሉ አድማ ብተና ፖሊስ ሰራዊት ማስረከቡን መረጃዎች ወጥቷል። የኤፍራታ ግድም ወረዳ ፖሊስ ጽሕፈት ቤት ኃላፊ ምክትል ኮማንደር መሐመድ መኮንን እንደገለጹት በተቀናጀ መረጃ ስራ ከፖለቲካ አመራርና ከጸጥታ መዋቅሩ ጋር በጥምረት በተሰራው የመረጃ ክትትል ስራ የያዝነው 1100 በላይ የዲሽቃ ተተኳሽ ጥይት የሸዋሮቢት ለሚገኙ ለክልሉ አድማ ብተና ፖሊስ ሰራዊት በዛሬው ዕለት ምክትል ኮማንደር መሐመድ መኮንን አስረክቧል ማለት ነው። ምክትል ኢንስፔክተር አዲሱ ሰውነት የክልሉ አድማ መከላከል ሰራዊት የ3ኛ ሻለቃ ምክትል አዛዥ የዲሽቃ ጥይቶቹንም መረከባቸውን መረጃዎች ይጠቁማል። ውድ ቻናል የቤተሰቦች ለሰዓቱ የነበረ የአዳዲስ መረጃ ይመስላል። በሌሎች አዳዲስ መረጃዎች መለስ ነው የሚሆነው። እስከዚያው ግን መልካም ጊዜ